ኢየሱስ ጌታ በአንደኛ ዜና ምዕራፍ 4 ቁጥር 8 ላይ እንደዚህ የሚል ቃል አለ። በኢየሱስ ስም አነበዋለሁ። ያቤጽም ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬን አስፋው፣ እጅ ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። እግዚአብሔርም የለመነውን ሰጠው። ኢየሱስ ጌታ እየተመለከ ያለ ቅድም እየተመለከ እኔ ቅድም ያልጸለይኩበትን ቃል ነው ለመስበክ የተዘጋጀሁት። እሱን ቃል ሰብኬ ነው ጸልያለሁ ያልኩት። ቅድም ግን እዚህ ጋር እግዚአብሔር ሰው እያስመለከ ያለ ግን እግዚአብሔርም የለመነውን ሰጠው የሚል ድምጽ ሰማው። ኢየሱስ ያድናል። እና ዛሬ የምስራች ልናገር ነው። ለምነው ጸልየው በቃ ምንም ዝግትግትግት ያለባቸው ጸልየው መልሱ ወዴት ነው ያሉ ጸልየው ለሰውም ወሳኝ ልክ እንደ ያቤጽ አገሬን በረከቴን ምናም ብሎ የጸለዩ ትውልዴን ብሎ ጸለዩ። ነገር ግን በቃ ነገሮች እንደውም ድብልቅልቅ ያሉ የመሰላቸው ያልተመለሰ ጸሎት ያላቸው የመሰላቸው እግዚአብሔር ዝም ያላቸው የመሰላቸው ዛሬ ለነዚህ ሰዎች መልስ አለኝ። ዛሬ ማታ እግዚአብሔር የለመነውን ይሰጠናል። ዘምቻለሁ እንዴት ደስ እንዳለኝ። ሃሌሉያ! የልመናችን ቃል ተሰምቷል። የልመናችን ቃል ዛሬ ማታ መልስ ይዞ ይመጣል። መቼ ነው ያልኩት? ዛሬ ማታ። እግዚአብሔርም የለመነውን ሰጠው የሚል ድምጽ ሰምቻለሁ። አረ ሃሌሉያ! የልመና ቃል ያላችሁ ሰዎች የለመናችሁትን ትቀበላላችሁ። የልመና ጩኸት ያላችሁ ሰዎች የለመናችሁትን ትቀበላላችሁ። ምንም እንኳን ልመናችሁ የተሰማ እንኳን ባይመስላችሁ፣ ለልመናችሁ እግዚአብሔር መልስ የሰጠ ባይመስላችሁ፣ ከዚህ ማታ ጀምሮ የልመናን ሰማይ መልስ የሚከፍት የእግዚአብሔር እጅ ተዘርግቷል። እኔም ማየው የ30 ዓመት የ20 ዓመት የ10 ዓመት የ8 ዓመት የ6 ዓመት የ3 ዓመት የ2 ዓመት በጠቅላላ የልመና ቃሎች ሰማይ ተከፍቶባቸዋል። ወይኔ ሰማይ ተከፍቶባቸዋል። ድምጽሽ ሰማይ ተሰምቷል። ድምጽ ሰማይ ተሰምቷል። ቆይተው እግዚአብሔርን ደጅ ለጠኑ ሰዎች ዛሬ እግዚአብሔር ዘንበል ብሏል። ቻንቶስ ሲኮፓካታ ካማሲያማንዶስ ሃሌሉያ! እዚህ ጮክ በሉና ልመናዬ ተሰምቷል በሉ። እስኪ ድገሙና ልመናዬ ተሰምቷል በሏል። እዚህ ውስጥ አንዳንድ ሰዎች በጣም ይቆጫቸዋል። ወይኔ ምን አለ እንደው ከፍ አድርጌ ለምኜ ቢሆን፣ ምን አለ እንደው ከፍ አድርጌ ጠይቄ ቢሆን፣ አይ እንደለመንኩት እኮ ነው የሆነው፣ እንደጸለይኩት እኮ ነው የሆነው፣ ምን አለ ዝም ብዬ ጠይቄ ቢሆን ምናምን የምትሉ ሰዎች አላችሁ። ሲቀጥል ደግሞ እንኳን እግዚአብሔርን አምኜ ለመንኩ፣ እንኳን በአቅሙ ልክ ለመንኩ፣ እንኳን በሱ ችሎታ ልክ ለመንኩ የምትሉ የልመናችሁን መልስ የምትቀበሉ ሰዎች አላችሁ። የልመናችሁ ቃል ዛሬ በራችሁን የሚያንኳኳ፣ የልመናችሁ ቃል በሕይወታችሁ ለአካል የሚለብስ፣ የልመናችሁ ቃል መልስ የሚያገኝ እግዚአብሔር ልመናችሁ ተሰምቷል ብሎኛል። ጸሎታችሁ ተሰምቷል ብሎኛል። ሃሌሉያ! ከጸሎቱ የተነሳ ወደ ክብር አደባባይ የሚወጣ ሰው አለ። ከጸሎቱ የተነሳ አገርን እግዚአብሔር የሚያስመልጥበት ሰው አለ። ከጸሎቱ የተነሳ ትውልድ የሚድንበት ሰው አለ። ከጸሎት መልሱ የተነሳ እግዚአብሔር ሰማይ የሚከፍትበት ሰው አለ። መልእክት አለኝ፣ ጸሎትሽ ተሰምቷል። መልእክት አለኝ፣ ልመና መልስ አግኝቷል። ይቺ ማላባራባራባራባ ቼፓራባራባራባ ሎታራባራዲያሞ ይገርም ነው እኮ እናንተ። ዘካርያስ እኮ ለምኖ ዘጋው። በቃ ከዚህ በኋላ ይሄ ነገር ብለው አበቁ፣ ዘጉ። ነገር ግን ሃሌሉያ! አረ ሃሌሉያ! የልመናቸው ቀን የደረሰ ጊዜ እንደለመደው መቅደስ ገብቶ እያለ መልአክ ከሰማይ መጣና ተሰምተሃል አለው። የትኛው ሲለው የ20 ዓመቱን ተሰምተሃል አለው። የ10 ዓመቱን ተሰምተሃል አለው። ምንድነው ሲል ነቀፌታ ይነሳል አለው። መልስ ይሆናል አለው። አንተ ቤት የሚሆነው መልስ ትውልድ ያሳርፋል አለው። አንተ ቤት የሚሆነው መልስ የእግዚአብሔርን መንገድ ይጠርጋል አለው። አንተ ቤት የሚሆነው መልስ የሰማይን አጀንዳ ይሰራል አለው። ዛሬ ከራሳቸው ያለፈ ጸሎት የጸለዩ፣ ከራሳቸው በላይ ጩኸት የጮሁ፣ የትውልድን ጩኸት የጮሁ፣ የአገርን ጩኸት የጮሁ፣ የቤተ ክርስቲያንን ጩኸት የጮሁ መልእክት ይዤ መጥቻለሁ። ተሰምቷል።
ወይኔ ተሰምቷል። የሆነ ጸሎት ተሰምቷል። አረ ተሰምቷል። የሆነ መልስ ይሆናል። ኢላባባባ ሻካታሪያ ካባ ሎታሪያ ባባሲያ ካባ የጸሎትሽን መልስ ይዘሽ ነው የምትወጪው ዛሬ። የልመና መልስ ይዘሽ ነው የምትወጣው ዛሬ። እግዚአብሔር ሰምቻለሁ ብለዋል። መልስ ይዤ መጥቻለሁ ብለዋል። የመልስ ወር ውስጥ ገብተሃል ብለዋል። በለቅሶ የዘራውን በደስታ ታጭደዋለህ። በእንባ የዘራውን በምስጋና ታጭደዋለህ። ኧረ ሃሌሉያ! ገርም ነው። የሚገርም ነው። እናንተ ሲሄዱ እኮ ይላል በለቅሶ ነው የሄዱት። በለቅሶ ሲዘሩ እያለቀሱ አትሰማሞ እያሉ እያለቀሱ ሲሄዱ እኮ ይላል በእንባ ነው የሚለው። ዘራቸውን የዘሩት በምን? በእንባ። የዘሩት በምን? በእንባ። አትመጣሞ እያሉ አትወርድሞ እያሉ አትፈርድሞ እያሉ ዙፋን ላይ አለ አይደል እንደ እያሉ አንተ ትመልሳለህ አይደል እያሉ በምንድን ነው የሚለው? በእንባ። ሃሌሉያ! አረ ሃሌሉያ! ሲመለሱ ግን ነዷቸውን ተሸክመው እየዘመሩ የዝማሬያቸው ድምፅ እየተሰማ የለቅሷቸው ድምፅ ተዘግቶ ዛሬ መልእክት ልናገር ለዚህ ጉባኤ፣ በዚህ አደባባይ መልእክት ልናገር። የዝማሬ ድምፅ ከቤታችን ይሰማል። የምስጋና ድምፅ ከቤታችን ይሰማል። ይቻማላ ባራባሲያ ታካባሻ ካባታናባስ ሎታሪያ ፓፓሲያ ኮማሺያ ኖሲያ። አረ ሃሌሉያ! እናንተ ሰዎች ግድ የለም የተገለበጠ ነገር አለ፣ የለቀቀ ነገር አለ። ግድ የለም እንባ በምስጋና ተቀይሯል። ለቅሶ በምስጋና ተቀይሯል። አረ ሃሌሉያ! እንደውም እንደዚህ አይደል ብለው የዛኔ እኮ ነው የሚለው። የዛኔ በአሕዛብ ዘንድ እንኳን በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው። በማ ዘንድ? በአሕዛብ ዘንድ። እናንተ ይሄ የጸሎት መልስ፣ ይሄ የእንባ መልስ ቸርች ውስጥ የሚቀር አይደለም፣ ቤት ውስጥ የሚቀር አይደለም፣ በየአደባባዩ የሚታይ አሕዛቦች አይተው እግዚአብሔር ታላቅ ነገር አደረገ የሚሉት፣ ጎረቤት አይቶ እግዚአብሔር ታላቅ ነገር አደረገ የሚል፣ አምላኳ መልስ አለው የሚል፣ አምላኩ ይመልሳል የሚል ለማን እንደሆነ አላቅም። ሰማይ ተከፍቷል። ሰማይ ተከፍቷል። ነዶ ሊታቀፍ ሰማይ ተከፍቷል። መልስ ሊሆን ሰማይ ተከፍቷል። አምላክ ይሰማል እያልኩ ነው። ይመልሳል እያልኩ ነው። የኤልያስ አምላክ እዚህ ቤት አለ እያልኩ ነው። ኧረ ሃሌሉያ! ማርኮሞስ ኢልማ ሱዲካታያስ ሃሌሉያ! እዛ ሄዱ ወጣቶች ተንቀሳቀሱ። እናንተ ራማ ሶዶኮታያስ ባላኒ ኮማኖ ሶምባ ሃሌሉያ! አይመስልም? እንደውም ይኸው ስሙኝ፣ ዮሴፍ ህልሙ እየራቀ እየመሰለ ህልሙ የተፈጸመው አይደል? እየራቀ እየመሰለ ከጸሎትሽ መልስ እየራቅሽ ነው የመሰለሽ፣ ከጸሎት መልስ እየራቅሽ ነው የመሰለ። ነገር ግን ዛሬ ማታ አንድ ነገር ሆኗል። ድንገት በማይመስል መልኩ ደመና ሳይታይ፣ የሆነ ዝናብ ሳይታይ፣ የሆነ ምልክት ሳይኖር ዛሬ ከተከፈተው ሰማይ የተነሳ ምንም አይነት ምልክት ሳይታይ፣ ምንም አይነት ደመና ሳይታይ ውላራባሼካታ ጀማኒያ ኮማቲያካ ሉታራባሲያካ ባሻ ውባራባባሲያታ ሉቴሪያኪያ ኮማሲያ ማንዶስ ከዚህ በኋላ የምንኖረው በአምላካችን የጸሎት መልስ ልክ ነው የሚሆነው። በአቅማችን ልክ አይደለም፣ በጉልበታችን ልክ አይደለም፣ በችሎታችን ልክ አይደለም። በጸለይ ነው የጸሎት ልክ መኖር እንጀምራለን።
በሚመለስልን የጸሎት መልስ ልክ መመላለስ እንጀምራለን። ወይኔ ራባሺ ካታኒያስያ እናንተ አያለው ጀግና ሴቶች አሉ፣ ጀግና ወንዶች አሉ፣ ለትውልድ የጸለዩ ያለው ለትውልድ የማለዱ ያለው በእነሱ ምክንያት ትውልድ የሚያመልጥባቸው ሰዎች አሉ፣ ትውልድ ነፃ የሚወጣባቸው ሰዎች አሉ። ዛሬ አይመስልም፣ ዛሬ ማታ ስራ ይጀምራል። አቻካማስ ጄኔሜቴ ዲካባዳስ ዋልታር ዲቬኒያ ሴምፓ ማርቶኒያን ቶካ ዲኬቴኬቴያ አዛል ፕሮዲፔኒ ፋናማንቶ ጃኪያ ኬፓሲያ ኮባ ብራና ሴምፔ ቢዲፓና ሶምፓ አልኮርዲያኖን ታኒያ ሴምባ ዋልተር ዲኮዲ ካዳሴ አጄኒያ ታያ ከባስ ሃሌሉያ። ቁጭ በሉ ተባረኩ። የጸሎት መልስ እግዚአብሔርም የለመነውን ሰጠው። ይኸው ስለዚህ ራእይ የጨው ነው። ወደ 8 ዓመት ምናምን አካባቢ የጨው ነው ያልተሰማን የመሰለን። ከዚህ ማታ ጀምሮ ሰማይ ተከፍቷል። የጸሎታችን መልስ ሆኗል። የጸሎታችን መልስ ሆኗል። 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 ወይኔ ሆኗል። እንደነጋልኝ አይቶ ጠላቴ ሮጠ ከፊቴ ድሌን ለማየት አልቻለምና ተራመድኩበት ነጋልኝና የኔ ጌታ በአንድ ቀን ጀንበር ታሪኬን ቀየርከው። የኔ ጌታ ሁሉን ውብ አድርገ አንተነ ሰራኸው። ቆይ ልድገመው። እንደነጋልኝ አይቶ ጠላቴ ቤቱን አፍርሶ ሮጠ ከፊቴ ድልን ለማየት አልቻለምና ተራመድኩበት ነጋልኝና እንደነጋልኝ አይቶ ጠላቴ ችካሉን ነቅሎ ሮጠ ከፊቴ ድልን ለማየት አልቻለምና ተራመድኩበት ነጋልኝና